ወይኔ እግዚአብሔርን ቸርኪ አይቀመጥ ብዬ የምናገረው እኮ ለዚህ ነው። ተቀይሮ ገብቶ ለታሲስት ሪኮሊዝን ታቃጥለኛለህ። አይ ነጭ ጸጉሬ ነጭ እስኪሆን ምንም አይጠቅምም እኮ ሪኮሊዝ ምንም መሙያ 11 ናቸው ለመባል ነው። ምንድነው እንዳይገባ በቃ ምን አይነት ግቫርዲዮል ታይሚንግ ምን አይነት ስራ ነው የምትሰራው እንዴ አንተ? በቃ የማረስካን ኳስ አያችሁታ ፖዚሽን እንዴት ኳስ እንደሚይዙ ምናምን በጣም ሙሉ ተቆጣጥረ ነው ነበር። ይገባናል እኮ ኢቭን ጌሂን ሚድፊልድ 6 ቁጥር አድርጎ ነበር ሲያጫውተው የነበረው ነው የገረመኝ እኮ። ሌላ ጥያቄ እኔ ግሪሊሽ የፕሮጀክቱ አባል ነው ወይ የዚህ ሲዝን? እኔ አልገባኝም የሱ ሰውዬ ነገር። አይ ነው ትንሽም አንደርሰን ጉዳት ነገር ሳይሆን አይቀርም የወጣው በሆድ ያለ ብቻ ቆንጆ ነው ብቻ። እኔ ሉዊስ የሚባል ልጅ እዚህ ቲም አልየው በቃ አልፈልግም። ዛትስ ኢት። አይ ወሽመጣችሁ ቆረጣ አንተ ወሽመጤን በጠሱት። አይ ወሽመጤን በጠሱት። ቦርንማውዝ አምና ዋንጫ አስፈልተኛል ብዬ በቋጠረልህ ቁርጥ ያድርጉት እንደዚህ። ከመቼ ጀምሮ ነው ደግሞ ተከላካይ እንደዚሁ ለጎል አስገብቶ ምናምን ነገር ጨዋታን አሸንፎ መውጣት የተጀመረው? ጋርዲዮልና ጎል አግብቶ አሸንፎ የሚወጣ ሃላንድ አለ አይደል እንዴ? ጸጉሩን ሲቆረጥ ሌላ ተጫዋች እየመሰላቸው እየሰጡት አይደለም ነው? ምንድነው ነው እኔ አልገባኝም። ጀማው እንዴ አረ በለው ያ ጀማ በጣም ቋጥሬ ነበር በዚህ ጨዋታ ላይ ግልጹ ስነግራችሁ ማለት ነው። ይሄን ጨዋታ ቦርንማውዝ በቃ እስከ 80 ምናምን ደቂቃ ወስደው አንተ ምን አይነት የደነዘዘ ቡድን ነው 90 ሲደመር ምናምን ላይ ጎል ታስተናግዳለህ? ምን አይነት ቡድን ነው ማንዬ? ለማንኛውም ጀማው ኦፊሻሊ የዘንድሮ እንግዲህ የዋንጫ ፉክክር ላይ ምናልባት ሊኖር የሚችለው ቡድን ሲቲ ነው። ታዲያ ይሄው ሲቲ አሸንፏል። ዛሬውን ጨዋታ ስላሸነፋችሁ ኮንግራ እነሻሼ ያው ታውቃላችሁ በመጣ ቡድን ተሸንፈው እንኳን ሊጉን አሰድቧል። ገብቷል አይደል? ስለሆነ ለእናንተ ኮንግራ ማለት ፈልጋለሁ። ሊቨርፑል ቀጣይ ተፈታኝ አንተን ጉድ ነው አሁን እያየው ነው። ጠንቀቅ በል ቦርንማውዝ የኔ አባት አሳዛኝ ተሸናፊ ነው የምልሽ። ገባሽ አይደል? ምን አይነት ጨዋታ ነው ያየነው? ማን ሲቲዎች እርግጠኛ ነኝ ትላንት ምን ብዬ ነበር? በዚህ ሳምንት ድል ያነሳ ሰው ብቻ ነው ሲሪየስሊ ማናገረው ምናምን። ስለዛ ብዙ አላበሽክሽም ምናምን ደስታ ላይ ነው ያለሽው ካምባክ ሰርሻል ምናምን ነገር። ግን አባቴ ማሬስካ ላይ ዘንድሮ ምንም ነገር እንዳትጠብቅ። ማሬስካ ላይ ሬት ማድረገው ማናገር ቢሆንም ማለት ብዙ ማስተካከል ያለበት ነገሮች አለ። ሃላንድ እኮ ጸጉሩን ተቆረጠ ማንዬ። ወይኔ ከዴመን ታርጌሪያን ወደ አይ ዶንት ኖ አርጋሪያን ሆነ። ገባ አይደል? አሁን ነው ወጣ ሄሌዛው እንደሚመስል እቴ ተካዜ ውስጥ የገባ ነው የሚመስለው። 2-1 ጋቫርዲዮል ያበደ ጎል። ቸርኪ ነው ስራዋን የሰራችው። ማን ቸርኪ እንደሚያዋጣ ሪኮሊዩዝ እንደማይረባ ግሪሊሽ እንደማይረባ ሰሜኞ ቤንች መሆን እንዳለበት ነው። እነዚህ ነገሮች እስኪገባህ ድረስ ትቸገራለህ በዚህ ሊግ ነው ማለት አባቴ። የኢራዮላ ቦርንማውዝ ቢሆን ይደግምብህ ነበር በእርግጠኝነት። ሁለት አታጋባበትም ነበር። ለማንኛውም ኮንግራቹሌሽንስ ቪክትሪ ኢዝ ቪክትሪ። ገባሻል? አሁን አሰብስበን እንጠብቃለን። ሊቬና ሃንግማን አለው ዛሬ ሊቬ ነገ ሃንግማን ማን እነሱንም እናስጥልና ፈላው እኔና አንቺ ብቻ ሌላው ላይ እንዳለ እንላጥባቸዋለን። ወይ ግባ ምድረ ቋጣሪ እየሰራ የነበረውን ቪዲዮ አጥፈው። ልታበሽቅ እየሰራ የነበረውን ቪዲዮ ተሸንፈዋል ለብለ ልትሰራ የነበረውን ቪዲዮ አጥፈው። በሁለት ተከላካዮች 2-1 ከመመራት ባለቀ ሰዓት አሸንፈን ወተናል። ኤንዞ ማሬስካ መጀመሪያ በመጥፎ ነገር ነው መጀመሪያው። አንተ ሰውዬ እንዳታሳድበኝ። ሴሜኒዮ ምንም የሚጠቅም ነገር እየሰራ አይደለም። እስከ 90 ደቂቃ አታጫውተው በኢየሱስ። አንድ ደና ነገር ሳይሰራ እንዴት አንድ ጥሩ ነገር ሳይሰራ እንዴት ይወጣ? ቸርኪን ደግሞ ቤንች ማድረግ እንደሌለብህ ይሄው አሳይ። ለጋርዲዮላም እንደዚህ ጥሩ ነገር ቀይሮ ሲያስገባው አድርጎ ነው እጅ የሰጠው ጋርዲዮላ። አንተ መላጣ እጅ ስጥ ማሬስካ። ከዚህ በኋላ ቸርኪን ቤንች ላይ ማየት አልፈልግም። ኮርና ማለት ነው ሴት ፒስ። ባለፈው አመት አርሰናል ሲያሰቃዩን እንደነበረው ነው ዘንድሮ እንደውም እኛ ሴት ፒስ ነው የምንፈልገው። ይሄ የሚገርም ቴስት አገባ። ከዛ ቸርኪ ዛጋ አሻቸው ኮንፊደንሱን አይቷል። ኳስ ላይ ሁለተኛ ቤንች ላይ እንዳታስቀምጥ ቸርኪን። ግቫርዲዮል ደግሞ ተከላካይም አጥቂ ነች። ጨረሰች። ለጨዋታው በደንብ እናወራበታለን። ቋጣሪ ግን ትበሽቃለ። ምን አይነት ከምባክ ነው በእናታችሁ? ሲቲ ይመቻችሁ። እኛም ከተማው ላይ ሁለት ሰው ተደብሮ አይሆንም። ይሁን አልደበረኝም። ጎይና ግቫርዲዮል ቫር ምናምን ነገር ቼክ ተደርጎ ልብ አንጠልጣይ የሆነ ኳስ ነበር። ጎይን ሚድፊልደር አድርጎ ነው ያጫወተው። እስከ መቼ እንደሚያጫውተው አላውቅም። ምክንያቱም ጎይ ዲፌንደር ነው። እኔው ፒስ ነው ማትገመት ሆን ይላል። ይሄ ነው ሲቲዝን። ኮንግራ ካምባክ። ኧረ በስመ አብ እንደ ፈርስት ሃፍ ጨዋታ ማለት ነው ሲቲ የሚቀለብስ አይመስልም ነበር። ከምሬን ነው የምላችሁ። ግን ኤንዞ ማሬስካ ጤነኛ ሆነ። ሪያን ቸርኪን ማስቀመጥ አይቻልም። ማቲያስ ኑኔዝን ማስቀመጥ አይቻልም። እነዚህ ሁለት ተጫዋቾች ባለፈው ሳምንት ጀምሮ ስንናገረው የነበረ ነገር ነው። ይሄው ገብቶ እንግዲህ ምን እንደፈጠረ አይታችኋል። እንግዲህ ቸርኪ መቀመጥ የሌለበት ተጫዋች ነው። ከምሬን ነው የምላችሁ። ዋው ቃላት
አላገኝም። አሲስት ገብቶ በሰማም ዋው። ለማንኛውም ማለት ነው በተከላካይ ማግባት ጀመራችሁ ደግሞ እንዳምነው አርሰናል። ለማንኛውም ይሄ ሁሉ ተጫዋቾች ለቀዋል። ስለዚህ ይሄን ቲም በአንዴ ለማዋሃድ ትንሽ ጊዜ ይፈልጋል። ስለዚህ ታገሱ ነው የምላችሁ እኔ በተረፈ ማለት ነው። በተጨማሪ ኦማር ማርሙሽ እውነት እድል ቢሰጠው ከመሬን ነው የምላችሁ ማንቸስተር ሲቲን ከብዙ ነገር ይታደጋል ብዬ ነው ማስበው ለማለት ነው። ለማንኛውም ይመጃችሁ። ማትገመተው ሰው ፕሪሚየር ሊጉን እንድበላ የረዳኝን በርንማውዝ ገና በመጀመሪያ ሳምንት አሸነፈው አይደለም። ማን ሲጀመር ሃላንድ ጸጉሩን ሲቆረጥ ሲቲ እንደሚሸነፍ ግልጽ ነበር እኮ። እንዴት አድርጎ እንዳሸነፈው ምን አይነት አሰላለፍ ነው የገባው? ሲጀመር የሰው ልጅ እንዴት ነው ግሪን ዲፌንስ ሚድፊልደር ከዛ ደግሞ ኦራይሊ አታኪ ሚድፊልድ አድርገህ እንዴት ነው የምትገባው? ቼርኪን የመሰለ ሰውዬ ቤንች ላይ ያለ ማን እንደ ቼርኪ ክሬት ማድረግ የሚችል ሰው ቤንች ላይ ይዘህ እንዴት ነው ገብተህ ልታሸንፍ የምችለው? ማን ይሄ ነገር ማለት ነው የመጨረሻ ትምህርት የወሰደበት ይመስለኛል። ገብቷችኋል አይደል ማለት ከዚህ በኋላ ይሄን ነገር መድገም የለብህም። ገብቷል። ኤንዞ ማሬስካ መሀል ላይ ሁላ ተጫዋች ሰብስበህ የምትገባው ቼልሲ ቤት ነው። ምክንያቱም ትንሽ ጄምስ ዲኤም ላይ መጫወት ትንሽ ስለሚችል ገብቷል አይደል ማለት ትልልቅ ጌሞች ላይ ማትሸነፈው ለዛ ነው የማአት ተከላካይ ይዘህ ትገባለህ። እዚህ ግን እንደዛ አይሰራም። ማን ይሄ ሰውዬ ማግባት አለበት። አሁን ይኸውልህ ሲቲ ማሸነፉ ደስ ብሏችሁ ከሆነ የሲቲ ደጋፊዎች በኋላ ትጸጸቱበታላችሁ። ገብቷችኋል። ሃላንድ ካላገባ ሲቲ ችግር ላይ ነው ማለት ነው። ሃላንድ ሳያገባ ሲቲ ተቸግሮ ካሸነፈ ናናና ሲቲ ችግር አለበት ማለት። ሃላንድ አግብቶ ሲቲ ተቸግሮ ቢያሸንፍ ግን ኖርማል ነው። ገብቷችኋል። ያን ነው መጀመሪያ ማሰብ ያለበት። ሲስተማችሁ በትክክል እየሰራ እንዳልሆነ ተረዱት መጀመሪያ። ቼርኪ በጣም ነሰሰሪ ሰው ነው። ይዞ የትምህርት የወሰደበት ይመስለኛል። ግን በርንማውዝ ያሁላ ተጫዋች ሽጠው ነው እንደዚህ የሚጮቱት። ያሁላ ተጫዋች ሽጠው ማን በጣም ነው የሚችለው። ማርኮ ሮስን ታውቁታላችሁ አይደለም? ዶርትሙንድ ከዚህ በፊትም በጣም የሚችል ሰውዬ ነው። ዘንድሮ ኩክ የሚያደርግ ይመስለኛል። አሪፍ ሉኝ ሰማ አድርሱለት። ይሄ 2-1 ድል ማለት እንደ ድል አይቆጠርም። አንድ ያራገጡት ነገር ቢኖር አርሰናል በብቸኝነት 2026-27 ዋንጫ እንዳረጋገጠ ነው። ስጡን ዋንጫውን። አር እና ሰናል ዋንጫውን የሚበለው ማንቸስተር ዩናይትድ ባከረ ዘዴ ዋት ትላንትና በአዲስ መጪ ቡድን ተገልበ የመጀመሪያ ጨዋታ ቢላሂ ሚነ ሸይጣን ረጂም የጀርባ ቅማሊን አገኘሁት። የዚህም ዓመት የጀርባ ቅማል የሚጣበቅብኝ ማንቸስተር ሲቲ ነው። ምንድነው? እኔ እኮ ኮፍያ እንዲህ ተሸፋፍኖ ጋርዲዮላ የሚመስል ሰው 85ኛው ደቂቃ ላይ እልፍ ሲል አይቼዋለሁ። የዛ መላጣ እጅ ያለበት የጋርዲዮላ የሚባለው እጅ እንጂ ይሄ እንደዚህ ሊሆን አይችልም። ወላሂ 80ኛው ደቂቃ ላይ ሲቲ 1-0 ሲመራ በቃ ስልኬን አጥፍቼ መጥቼ አንዳቸው ሲገርመኝ 2-1 ምን አገባ በርንማውዝ ባለ ሁለት ለጠለጡብኝ። አንተ ማሬስካ ምን አባህ ገባ? የጋርዲዮላን ቡድን አይደል እንዴ ያሸነፈው? ማነው አቻወጣ ዋንጫ ሰጠው ብለህ ተበቀልክብኝ? ምንድነው የተፈጠረው? ምን አይነት የተረገመ አማኗ የዚህ ዓመቱ ማስቲሽ። ለጥቂት የአራዳ ልጆች የኤንዞ ማሬስካ ስህተት ሰርተው ነበረ። ትናንትና ማይክል ካሪክ የከተማው ተቀናቃኛቸው ቡድን ማለት ነው እንደዚሁ እንግዲህ በነ ኮቢ ማይኖ ላይ በሰራው ስራ ማለት ነው ዋጋውን ከፍሎ እንደወጣ የሚረሳ አይደለም። ዛሬም በቦርንማውዞች ከበር ላይ ነው ማንቸስተር ሲቲ የተመለሰው። ያው የፔፕ ጋርዲዮላ መንፈስ አለ። ነገር ግን ማንቸስተር ሲቲ ወዙን አጥቷል። የአራዳ ልጆች ማለት ነው ከኤርሊንግ ሃላንድ ጸጉር መቆረጥ ጀምሮ ማለት ነው እንደዚሁም ደግሞ ማርክ ጌን ምን ይሁን ነው። አንዳንዴ ማሬስካ ደግሞ የራሴን አካሄድ ሄዳለሁ ብሎ ለጥቂት ተርፏል ማለት ነው። የነሪያን ቸርኪ ቤንች መሆን ምናምን ግራም ያጋባ ነበር። ለማንኛውም ተቀይረው ገብቶ መስራት ያለባቸውን ሰርተው 3 ነጥባቸውን ይዘው ወጥቷል። ያው ምንም ጥያቄ የለውም ለሻምፒዮን ከሚገመት አንድ ክለብ የሚጠበቅ ሜንታሊቲ ነው ይሄ። ነገር ግን የማንቸስተር ሲቲ የሆነ በቃ ያጣው መንፈስ አለ ብዬ አስባለሁ። የአራዳ ልጆች እስቲ ሀሳብ አስተያየት የእናንተ ነው። ሼር ኮፕሊንክ እየተደረገ ሂዱበት፣ ይመቻችሁ። ሄሎ ጭራሽ ማሬስካ ታይም የሚባል መጣ። ካምባክ ወንድምህን ጥለህ አሸነፍክ። ሲቲዝንስ ወንድምህን ጥለህ አሸነፍክ። ጭራሽ በካምባክ ባለቀ ሰዓት ማሬስካ ታይም የሚባል መጣ ማለት ነው። በቃ ከዚህ በኋላ ማሬስካ ታይም የሚባል መጣ። ምንድነው የቀረን ጋይስ? ጭራሽ ካምባክ። እሺ አሁን ሊቨርፑል ይቀረናል። ቢያንስ ሊቨርፑልን እናስጥል። ቼላ ወንድም ጥላ እንኳን ይትረፍ። ሊቪያንስ መጣል አለባችሁ። ሊቪያንስ ግዴታ መጣል አለባችሁ። ወንድ አሰልጣኝ ባይኖርም ወንድ ቲም አለ። ሲቲዝንስ ከሞን ስለሚቻል ካምባክ ስለሚቻል እመቤቴን ፕሪሚየር ሊግ አንላቀቅም ነበር። ያን ኦፍሳይድ ብትሉ አንላቀቅም ነበር። አንተ ደደብ ማሬስካ። ኧረ እባክህ ኑኔዝን ይወስድ። አሁን ራይት ባክ ገብቶ ምን እንዳረገ ኧረ በስመ አብ። ፎደን ደግሞ ምን ሆኖ ነው?
ኧረ ፎደ ምንድነው ዝም ብለህ የምትወድቀው? ኤኒዌይስ አሁን ስለ እዚህ ነገር በኋላ እናወራለን። ሲቲዝንስ ስለ ምንችል ኦፍኮርስ ፎሎ ማድረጋችሁ እንዳረሱ እመቻችሁ። ተመስገን ከዚህ የሰይጣን ቁራጭ ከሆነ ቡድን ጋር ማን ሊፎካከር ነበር? ሲቲ ይህንን ጌም ባያሸንፍ ነው ትንሽ ተስፋ ሰጠ። ሊጉን ታደገው ግቫርዲዮል ነው የምላችሁ። ኧረ በስመ አብ ወልድ። ማሬስካ ምርጫህን አስተካክለክና ሃላንድ ጸጉሩን ሳይሆን እግሩን ተቆርጦ ነው የመጣው ዛሬ የሚስተው ኳስ። ማሬስካ ምርጫህን አስተካክል። ዛሬ አሸንፈዋል። በዋዲና አግኝተሃል። ቆንጆ ውድ ለማንቸስተር ሲፋኖች። ፈጣሪና ቸርኪ ተያይዞ ነው የተፋችሁ ከኔ ምላስ ማለት ነው። እንዲህ ነበር ጥቅልል አድርጌ የምጎርሳችሁ። ትናንት እንደዛ እንደተላላጣችሁ ብሩኖ ሞዝ ምን አይነት ትልቅ ስህተት ነው። ስለ ጨዋታው ነው ማለት ነው። በዚህ ጨዋታ ማሬስካን አለማድነቅ ከባድ ነው ማለት ነው። የሆነ ዲስትሮይት ተጫዋች ስለሌለው ሚድፊልዱ ላይ ማርክ ጌይን የተጠቀመው። እኔ መጀመሪያ እንደውም ጄምስ መስሎት ነው ይሄ ልጅ ይሄ ሰውዬ ምናምን ነገር እያልኩ ነበር ማለት ነው። ማርክ ጌይ በትክክልም ኳስ ስለሚችል ለዛ ቦታ ይሆናል፣ ኳስም ይችላል። ከዛ ውጭ ደግሞ ቁርጥ እያደረገ የማስቀረት አቅምም ያለው አይነት ተጫዋች ስለሆነ ተጠቀመው የሱ ሰርቷል። በትክክል ነው የሰራው ማለት። ከዛ በዘለለ ግን ራይት ባክ ላይ ነበረ ትልቁ ስህተት። አንዳንድ ተጫዋቾች ግን ይመስለኛል ይሄ በተፈጥሮ ቦታቸው ከምታጫውቷቸው መቻቸው ቦታ ይልቅ የማይመቻቸው ቦታ ላይ በደንብ ይሰራሉ። እንደዛ ማሰብ ጀምሬያለሁ ማለት ነው። ማዝራይ እንደተመለከታችሁት ሞሮኮ ላይ ሊፍት ሲጫወት እንዳለው አቅም በእርግጥ አታኪንጉ ላይ ባይረዳም፣ ማንኛውም ግን ይሄ ልጅ ፕሪሲዝን ላይ ሌፍት ባክ በጣም የሚገርም ነው የነበረው። ዛሬ ምን ያክል ስህተቶችን ሲሰራ እንደነበር አይታችኋል። ታቨርነር ያስቆጠረው የመጀመሪያው ጎል ሲቆጠር የሱ በጣም ትልቅ ክፍተት ነው። አታኪንጉ ላይ እየረዳችሁ አልነበረ። ኢቭን ሌላ ኳስ ምን አባውነ ነው የሳትከው ታቨርነር? ካገባው ጎል እኮ ይሻል። ገባው ጎል ታይሚንግ ኢቭን የመታህበት እግር ምናምን በጣም የሚያስደንቅ አጨራረስ ነበር። ምን ሆነ ነው ያራዳል ያን ኳስ እንደዛ አይነት ሹት የመታው ዶናሩማ ያወጣው ላይ አይነት ትልቅ ስህተት። እዛም ላይ ሪኮሊስ በጣም ሲያስታ ነበር። እሷን ቀይሮ ካስወጣት በኋላ የተሻለ ሆኗል ማንቸስተር ሲቲ ማለት። ቸርኪ የሚባለውን ግን የምታስቀምጡበት ምክንያት ፔፕም የሆነ ታይም ላይ ሲያስቀምጠው ራስህ ማሬስካ በጣም ትልቅ ጥያቄ የሆነ ሜቢ ኦፍ ደቦል ምናምን ልትሉ ትችላላችሁ። ግን እንዴ እሱ በጣም ነው ኦፍ ደቦል ያለውን ድክመቱን ኦር የሆነ ለገምተኛ አይነት ተጫዋች እንኳን ቢሆን ማለት ነው ኦን ደቦል ከማንም በላይ ነው የሚሰጥ። እንደው ገባ 2 አሲስት ነው ያደረገው። ኮር ነው የሚገርም ኳስ ታላ አደረገለ። ያን ኳስ እንዴት እንዳሾለከው አይታል። ኳስ በያዘ ቁጥር ቲሙን እንዴት እንደሚያረጋጋው ብቻውን የ5 ሰው ስራ ምናምን ሰርቶ 3 ሰው ጋር ተጫውቶ ምናምን ነገር ይመጣል። ከቦርንሞስ 3 ተጫዋቾች ጋር ማለት በጣም ነው የሚችል። ለምንድን ነው ቤስት ማታደርጉት? ልጁ መቀመጥ ጭራሽ ያለበት ተጫዋች አይደለም እግዚአብሔርን። ለማንኛውም ሲቲ አሸንፏል። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ይመቻችሁ። ራያን ቸርኪን አለማድነቅ ሲበዛ ንፉግነት ነው። ማን እንዴት አባቱ ነው የሚችለው? ዛሬ ኢንዞ ማሬስካን ማለት ነው ከሽንፈትና ነጥብ ከመጣል ተቀይሮ ገብቶ ታድጓቸዋል። ምን አይነት ፐርፎርማንስ ምን አይነት አሲስቶች ነበር ያስመለከተን። ማንቸስተር ሲቲ በበርንማውዝ 1-0 እየተመራ በነበረበት ሰዓት ላይ የጎሎችን ለመፍጠር ጎሎችን ለማስቆጠር ተቸግሮ በነበረበት ሰዓት ላይ ከ63ኛው ደቂቃ በኋላ ተቀይሮ ገብቶ በጨዋታ ላይ በጣም ልዩነት ፈጣሪ ተጫዋች እንደሆነ አስመልክቶን ነበረ። ለማርክ ጉሂም ጎል የሚገርም ኮርና ክሮስ ማድረግ ችሎ ነበር፣ አሲስት ማድረግ ችሎ ነበረ። ከዛ በኋላም ደግሞ ቫርዲዮል ያስቆጠረው ኳስ ላይ ያደረጋት አሲስት ዳት ስሩ ቦል እጅግ በጣም የሚደንቅ ስሩ ቦል ነበረ። በጫናዎች ውስጥ ሆኖ ታይት ስፔስ ላይ በቃ የልጁ ጭንቅላት በጣም የተለየ ስለሆነና ቴክኒካል አቢሊቲ በጣም ጥሩ ስለሆነ ነው ኳሱን ከጫና አቅልሎ ለቫርዲዮል በጣም ምቹ በሆነ መንገድ ያቀበለበት መንገድ ድንቅ ነበረ ማለት ነውና ራያን ቸርኪ ዛሬ ማንቸስተር ሲቲ ነጥብ ከመጣል ታድጎታል። የሚገርም ቅያሪ ነበር። ልዩነት ፈጣሪ የሆነ ተጫዋች እንደሆነ በድጋሚ ያስመስክሯል ብዬ አስባለሁ። የሚለይ ፐርፎርማንስ ነበረው። እናንተ ስለ ራያን ቸርኪ ፐርፎርማንስ ምን ትላላችሁ? ሀሳባችሁን አካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ። ኦን ማይ ላይፍ ከዚህ በኋላ ቸርኪን ቤንች ያረከው ለታ ቤንች ያረከው ሙሉ ጨዋታ ማለት ሙሉ ጨዋታ አንድ ደና ቻንስ ክሬት የሚያደርግ ሳይኖር በሪኮ ሉዊስ እርር ድብን ብዬ የቀረው ይቀር። ሪኮ እንዴት ነው ሪኮ ሉዊስ ያን ሁላ ደቂቃ ራሱ ሊጮት የቻለ? ቸርኪን ቀይረህ አስገባ ብዬ ስጮህ ነበር። ኑኔዝ ገባ፣ ቦታው አንዴ ነው ከቨር የተደረገው። ቸርኪ ገባ፣ 2 አሲስት አድርጎ ወጣ። 4 ማግባት እንችል ነበር። እድሜ ለሪኮ ሉዊስ ለዛ ድንጋይ ጌም ባዶ ኳስ ስቶ ነበረ፣ ግን ካሰን አግብቶ ልንገራችሁ። አሁን ኤንዞ ማሬስካ አሰላለፉን የሚያስተካክል ከሆነ ይሄ ሊግ ለዚህ ሲቲ ዝግጁ አይደለም ጭራሽ። አሳየናችሁ እኮ ሌቭል ላይ ያሳየናቸው። ቸርኪ ገባ፣ ተቀይሮ ገባ፣ ተስተካከለ ሚድፊልዱ። ሲጀመር እንዴት ነው ጌይ ራሱ የኛ ሚድፊልዱ ነው የተጫወተው ዛሬ። ጌይ እኮ የሲቲ ሚድፊልድ ሆኖ የሲቲ አሪፍ ሚድፊልድ ሆኖ ሲጫወት የነበረው ጌይ ነው ማይንጁ። ሚድፊልድ ላይ ጌይን አስገብተን ነበር ስንጫወት የነበረው። ሴሜኖ በጣም አሪፍ ነበር። ሃላንድ ብዙ ኳስ ስቷል። ፎደን ያን ያህል የረባ ስራ አልሰራም። ግን አሁንም አሰላለፉን የሚያስተካክል ከሆነ አሁንም እነግራችሁ ሪኮ ሉዊስን ደግሜ ማየት አልፈልግም። አዩብ ዋዲ አሁን ወደ ሲቲ መጥቷል።
አንደርሰን እና እሱ ናቸው ማጣመር። በሁለት ሲዲኤም ነበር ሊጮት ሲሞክር የነበረው አይደለ? አንደርሰን እና ቧዲ ለዛ ቦታ በቂ ናቸው። ቼርኪን ከዛ 10 ቁጥር ቼርኪ ጭራሽ ቤንች ቀርቶ ማለት ነው ሙሉ 90 ደቂቃ መጮት ያለበት ተጫዋች ሁለቱንም አሲስት አድርጎ ነው የወጣው። ግቫርዲዮል ወረድ ፊኒሽ ባለቀ ሰዓት ታድጎ ነው የወጣው። አሁንም የመጀመሪያ ጨዋታ ነው፣ አሪፍ ነው። ከበርንማውዝ ነበር፣ ከባድ ጌም ነበር፣ ግን ተወተናል። ዋናው ደግሞ እሱ ጌሙን አሸንፈን ወጥተናል። ለቀጣዩ ጌም ደግሞ ከዚህ መማር ነው ያለበት። አሁን ተቀይሮ የገቡት ተጫዋቾች ቋሚ መሆን እንዳለባቸው በደንብ የሚያሳይ ይመስለኛል። ያበደ ዊን ነበር። ከዚህ በኋላ ወደፊት ብትመሩ የምትሸነፉ መስሎኝ በጣም ደስ ብሎኝ ነበረ። ግን ቆንጆ ካምባክ፣ ቆንጆ የዋንጫ ሜንታሊቲ ያለው ዳይፐሩን የቀየረ ሕፃን ልጅ ነው የምትመስሉት ግን